እናንተ እንዴት ናችሁ? ከስንት ጊዜ በኋላ ሶስና ብሩክን ቀና ብላ ስታየው አየዋትና እነዚህ ልጆች አዲስ ድራማ ሊጀምሩ እየተመካከሩብን እንዳይሆን ብቻ እና ይህን ቪዲዮ አይታችሁ ብዙዎቻችሁ ሀይሚ ለምን አልሄደችም? እኔ ራሱ ጥያቄ ነበረ። ለምን ያኔ አዋርዱ ላይ ብሩክ ከህፃኑ ልጅ ጋር ከጩጨው ልጅ ጋር ከዛ ጋር ቁጭ ብሎ ኢንስታግራም አይቼ ነበርና ሀይሚን አላየዋትም ነበርና ለምን አልሄደችም እያልኩ ነበረ። ለሱ እንግዲህ ትናንት ሀይሚ መልስ ሰጥታበታለች ማለት ነው። ሌላው ደግሞ እንትና ማን ነው እነዚህ ቡታጅራዎች ማለት ነው እችን ቀይ ኮት እየተኮራረጁ መቼም እየተዋዋሷት አይሆንም እና መቼም ብሩክ ላይ በጣም ነው የሚያምረው። ያምር ነበረ ሲለብሰው እና መጀመሪያ የለበሰው ይመስለኛል ብሩክ ነው እና ከዛ ደግሞ ብሩክ የሚባል ሌላ ልጅ አለ እሱም ለብሶት ነበረ እና እየተቃየራችሁት ነው ወይስ ደግሞ እየገዛችሁት ነው? ይሄን እንድትመልሱልኝ ይፈልጋለሁ። ትናንት ደግሞ አብርሽ ከሄርሜላ ጋር ለብሶት ቫላንታይን ዳይ መስለው ነበር የመጡት። አብርሽ እና ሄርሜላ ትናንትና ቫላንታይን ዳይ ነበር የሚያከብሩ የሚመስሉት። ቀይ በቀይ ሆነው ደግሞ ብሩክ አለባበስሽ ግን ምናምን አለ። ማን ነው አብርሽ ዴ አንተ እያወቅ ማሽ ለብሰው መታወቁ እንዳላወቀ ሆኖ እየጠየቃትና ሄርሜላስ መቼም አይን አውጥታለች። እንደ የኮቷን ነገር ባካችሁ መላበሉኝ። እየተኮራረጃችሁ ነው? እየገዛችሁት ነው ወይስ እየተዋዋሳችሁት ነው? ይችን ነገር እስኪ አሳሰበኝ። ሁሉም ሰው ለበሳት ደግሞ በጣም አምሮባቸዋል። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁልኝ? አለ እግዚአብሔር ይመስገን። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ስለ አብርሽና ብሩክ ከዛ ደግሞ ስለ ሶስና ስለ ሀይሜ ስለ ፍቅር ላወራ ነው የመጣሁት። ፍቅርዬ ግሼን ማርያም ዝንጥንጥ ብላ እንግዲህ እንደምታዩት ቆንጅዬ ሆና ማለት ነው። የኔ ውድ የኔ ቆንጆ አመረሩ። በቃ ፍቅርና ሄሉ ጋይስ አመረሩ በለው። ጠፉ እኮ እነዚህ ልጆች ምን ሆናቸው ነው? እና ፍቅርዬ እንደዚህ ምር ብሎባት ግሼን ማርያም ሄዳ ይመስለኛል። ምክንያቱም ካሁን በፊት እንደምታውቁት ትግሬ ሄዳ ነበረ። አሁን ላይ ግን ግሼን ማርያም ነው ጽዮን ማርያም ነው እንጂ ወይኔ ነገር አይ ከእውቀት ነጻ እኮ ነኝ በእውነት። ትግራይ ነው ዛሬ የሚካሄደው መቀሌ ጽዮን ማርያም እና እንትና ቺማናት ፍቅርዬ ካሁን በፊት ታውቃላችሁ ለአሸንዳ ሄደው ነበረ ከሄሉ ጋርና ፍቅር እንግዲህ እንደዚህ የሚያማምር ፎቶዎቿን ፖስት አድርጋለች። የኔ ወድ ሁሌም ደስ እንዲልሽ ፈልጋለሁ። ጸሎትሽን እግዚአብሔር ይስማሽ። እና ደግሞ የተንከስ ሲሆን ጓደኛው አብሯት የሚሰራው ስም እያወጣላት ነበረ። ስለሷ እንደ አንድ ቀን ስራዬ ብዬ ሰራለሁ ብዬ ነበር ባለፈው ራሱና ጊዜ አጥሮኝ ቀረና አሁን ስለ ኮቷና ስለነ ሶሲ ስለነ ዳኒ ነው ላወራ የመጣሁት። ፍቅር ጋር ሄድኩ እንጂ ለፍቅር አንድ ቀን አንድ ቪዲዮ ሰራለሁ ብዬ ነበረ። ጊዜ አጥቼ ነው። ፍቅሬ የኔ ውድ ሁሌም ደስተኛ እንድትሆኝልኝ ነው የምፈልገው። ሌላ ምንም ልልሽ አልችልም። ማንም ምንም ቢያወራ አንቺ ወደፊት ብቻ ነው እንድትሄጅ የምፈልገው ማለት ነው የኔ ውድ። በቃ አንቺ ቆንጆ ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ ስለሚቀኑብሽ ነው በመንገድሽ ላይ እንቅፋት የሚሆኑብሽ። ስለዚህ እነዚህን እንቅፋቶች በጸሎትሽ እንትን ባያቸው፣ በቃ አስወግጃቸው። ሌላ ምንም ልልሽ አልችልም። እና በመጀመሪያ ሶስናና ዳኒ ብሩክ ሲገናኙ እንግዲህ ከዛ ከጸቡ በኋላ አሁን ለመጀመሪያ ጊዜ በጣም ረጅም ጊዜ አብረው አልሰሩም። ያው ቲክቶክ አዋርድ ላይ እንግዲህ እነ ሀይሚ ለምን አልሄዱም ታዋቂ ናቸው። ያው እነ ሀይሚ የሚታወቁት በነገራችን ላይ ቲክቶክ ላይ ነው። ሀይሚን አሁን ቲክቶክ ላይ ብትጠይቁ ብዙም አያውቋትም። የእሷ ወዳጆች አድናቆች ዩቲዩብ ላይ የሚከታተሏት እንጂ ሌላ ማይከተሉ ዩቲዩብ ጭራሽ ሳይገቡ የሚውሉ አሉ። ቲክቶክ ላይ ውለው የሚያድሩ በቲክቶክ የሚተዳደሩ ምናምን ሰው እነሱ ብዙም አያውቋትም። እና ያው የቲክቶክ አዋርድ ስለሆነ ቲክቶክ ላይ የሚተዋወቁ እንጂ ያው ዩቲዩበሮች አንዳንዶች በቲክቶክም ሁለቱን የሚሰሩ አሉ። እና ሀይሚ ደግሞ ትኩረታቸው የበለጠ ዩቲዩብ ላይ ነው። ሁለተኛ ነገር ቲክቶክ ላይ እነሱ የሚሰሩት በዘፈን በሙዚቃ ምናምን ነው። ዩቲዩብ ላይ ግን በድምጻቸው ነው። እና አብዛኛውን ጊዜ ታዋቂ ለመሆን በዘፈን ስትሰሩ ብዙ ሰው አያውቃችሁ። የሚያውቃችሁ በድምጻቸው ስትሰሩ ወይ ኮሜዲ ነገር ምናምን እንደዛ ነገር ሲሰሩ ነው ብዙ ሰዎች። እና ደግሞ ላይ ባይዘውትሮ የሚገቡ ሰዎች ናቸውና አሁን እንግዲህ እና ሀይሚ የሚታወቀት በዩቲዩብ ነው ብዙ ወዳጆቻቸው። እና ደግሞ ስለ ጊፍቱም አንዳንድ እንትን ሰጣችሁኛል የኔ ወዶች፣ አመሰግናለሁ።
እና ሀይሚዬ እንግዲህ ያልሄደችበት ምክንያት እንግዳ መጥቶብኝ ነው እያለችው ነበረ ለዳኒ ሮስት ማለት ነው። እና ትናንትናም ጌም አብረው ሲጫወቱ ነበረ እዛ ጋ ማያቸው እና አንድ ነገር አእምሮ ላይ መጣ። በቃ እነዚህ ልጆች እየተመካከሩ የሆነ ቀመር እየቀመሩልን ነው። መቼም እኛን ማጨለን ነዋ። እኛ እነሱ ሲጣሉ ሲጨቃጨቁ እንደምናብድ ታውቃላችኋ። በጣም ነው የምንናደደው። እኔ እኮ እነሱ ለተጣሉ ለተጨቃጨቁ ምናደደው ነገር ሀይሚን በተለይ የሆነ ሰው ሲገለፍጣት በጣም ነው የምናደደው። እና እኔማ አንድ አሰብኩኝ በቃ እዛ ጋ አብሮ ተገናኙ ከብዙ ጊዜ በኋላ አብሮ ሲገናኙና የሆነ ድራማ እየቀመሩልን ይሆናል ሊያጨልሉን ይሆናል ብዬ አሰብኩኝ። ብቻ አላቅም። ትናንትና እንግዲህ ከነሶሲ ጋር አብሮ ነበሩ። ሀይሚ እንግዲህ ያልሄደችበት እንግዳ መጥቶብኝ ነው ምናምን የሚል መልስ ነው ስትሰጥ ያየዋት። እና እዛ ጋር ብትሄድ ያው ምን ትሰራለች? በነገራችን ላይ ብዙ ሰዎች የሚበዙበት ቦታ መሄድ አስፈላጊ አይደለም። ምክንያቱም በቃ ቦታ ማጣበብ እንጂ ምንም ትርጉም የለው። ማየት የምትፈልጉትን ነገር አታዩም። ጊዜያችሁን ብቻ ነው የምታቃጥሉት። ገብቷችኋል? ምክንያቱም ሰው በጣም ብዙ ነው። በጣም ብዙ ቀልብ የሚስብ ሰው አለ። ሰው እናንተ ቼክ የማያደርጓችሁ በቃ ማትፈለጉበት ቦታ አለመገኘት እና ሀይሚ ገና አሁን ቲክቶክ አሁን ያውን ምን ነው የሚያስተምረው? አሁን እዛ ጋር ገና አንዳንዶቹ ራቁታቸውን የመጡ ውይ ስማ፣ እዛ ምን ልትማር ነው የምትሄደው? አንዳንዶቹ ራቁታቸውን፣ አንዳንዶቹ ደግሞ በቃ ምን ልበላችሁ። እና ያን ሁሉ ነገር ለማየት ነው የምትሄደው ወይስ ምን? ቤተክርስቲያን ወይም የጸሎት ቦታ እኮ አይደለም። እና ያው እንግዲህ ብቻ ለሚፈልግ ይኖራል እዛ መሄድና ብሩክ ራሱ የሄደ ይሄ ትንሹ ልጅ ስለነበረ እሱ ጩኖ ምንድን ነው ብቻ እንትና ኤፋ ጋር የሚሰራው እዛ ጋ ነው ብሩክን የሚያየሁት። ብሩክ ሄደዋል፣ ሀይሚ ግን አልሄደችም ማለት ነው። ያልሄደችው ደግሞ ስለማይጠቅማት ነው፣ ማይጠቅማት ነገር ስለሆነ ነው ያልሄደችው ነው ብዬ የማስበው ማለት ነው። ሀይሚዬ የኔ ቅመም ቤቷ ነው ያሳለፈችው። እኔ ብዙም መሄዷ አልመሳሰጠኝም። ምክንያቱም ምንም ብዙም እንትን የለውም የሚጠቅም ነገር ስለሌለው ነው የቀረች ብዬ ነው ማስበው። እና ስለ ጊፍቱ ደግሞ ቅመሞች አይደሉም ያወርዱ ሌሎች ጊፍተሮቻቸው ናቸው አላችሁኝ። እኔ እኮ የማዳም ቅመሞች ናቸው ብዬ ነው። እናንተ ገረመኝ። እንዴት ነው ነገሩ? መቼም ብሩክና ሀይሚ ገንዘብ እንደሚያገኙ ታውቃላችሁ። ዩቲዩብ ላይ እኛ ራሱ በእነሱ ፎቶ ስንሰራ ቲክቶክ ላይ ፖስት ስታደርጉ ብር እንደሚያገኙ ታውቃላችሁና ያው ከኛ ድጋፍ አይፈልጉምና ምንድን ነው መጃጃል ነው መቼስ የአንድ ወር ደሞዛችሁ ነው አንበሳ የሚገዛው። እና እንደዛ አደረጋችሁ ብዬ ነበረ። እና ካልሆነ ጥሩ ነው ያው ምክንያቱም እነሱ ገንዘብ ከኛ አይፈልጉም፣ እኛን ማዝናናት ነው የሚፈልጉት እንጂ ከኛ የሆነ ገንዘብ የሚፈልጉ አይነት ሰዎች አይደሉም። እኛ ራሱ እያበረታታናቸው ስለሆነ ና የት አገኙት ቅመሞች? ምን አለ ከኔ የተለየ ነገር ነው እንደሚሰሩት? ይሄን ሁሉ አንበሳ የሚያዘንቡት ከየት እያመጡ ነው ብዬ ነበረ። እና ጊፍተር አላቸው አላችሁ። እሺ ጊፍተሯስ የት ነው የምታፍሰው ይሄን ሁሉ አንበሳ? አራ ይመችሽ የኔ ውድ ይመችሽ፣ ይመችሽ ብያለሁ ብቻ። እና ደግሞ ስለ ኮቷ ነው ላወራ የመጣው። ኮቷን እንዴት ነው የምትቀያየሯት? ትቀያየሯት አላችሁ። ብሩክ ለብሷት ነበረ። ከዛ ደግሞ ሌላ ብሩክ የሚባል ልጅ፣ ከዛ ደግሞ አብርሽ፣ አሁን ደግሞ ማን እንደሚለብሳት አናውቅም። ማርክ ነው የቀረን። ማርክም ልበሳት፣ ኤፋ ልበሳት፣ ሁሉም አቤላም ለብሷታል። እየገዛችኋት ነው ወይስ እየተዋዋሳችኋት ነው? እንዴት ነው ነገሩ? ይመቻችሁ። ለማንኛውም ወዳችኋለሁ የኔ ውዶች፣ ማታ እንገናኛለን። እስከዛው ሰላም ሁኑ። መልካም ቀን ይሁንላችሁ።